አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ፓርላማው በኢትዮ ኤርትራ ውጥረት ላይ ሲመክር ውሏል። እንኳን ደስ አላችሁ ያላችሁን የሶማሌላንዱ የባህር በር ጉዳይ የትገባ የሚል ጥያቄም ቀርቧል። ብልጽግና ቀይ ባህር ስንል ትኩሳታቸው ተነሳም። ይከፋቸዋል ብለን አንቶም የአየር መንገዱም ይሁን የካሳ ኮሚሽን ገንዘባችንን የአስመራ ሰዎች እንዲከፍሉ እንፈልጋለን ብሏል። በዝርዝር የምንመለከተው ጉዳይ ይሆናል። ህፃናት የጦርነት ልምምድ ላይ ናቸው ሲሉ ርዕሰ መስተዳደሩ ተናገሩ። ይህንን ያሉት ጠቅላይ ሚኒስትሩ ጦርነት በረከትና መልካም አጋጣሚም ነው ባሉ ተመሳሳይ ዕለት ነው። ታደምጡታላችሁ። የፋኖ ኃይሎች በብልጽግናው መንግስት በኩል ከሰሞኑ አጀንዳ በሆኑ የወሎ ክልልነት ጥያቄናም ወደ ትግራይ አልተኩሳሉን ጉዳዮች ላይ ምላሽ ሰጥተዋል። የመከላከያ ሰራዊቱ በበኩሉ ከነዘመነ ፋኖ ጋር ጠንካራ ውጊያ ያደረግኩ ብሏል። ይህንንም ይዘናል። ዶናልድ ትራምፕ ኤርትራ ላይ ውሳኔ አሳልፈዋል። የኤርትራውያንን ጉዞ የሚከለከል አዋጅ ላይ ፊርማቸውን አስቀምጧል። ተጨማሪውን ሰማላችሁም። በፌደራል ተቋማት ከሚያገለግሉ ሰራተኞች መካከል በመቶዎች የሚቆጠሩት የትምህርት ማስረጃ ሐሰተኛ መሆኑ ተረጋገጠም። ከ22000 በላይ የሚሆኑ ማስረጃዎች ደግሞ ከደረጃ በታች ናቸው ተብሏል። ሌላኛው መረጃችን ነው። ፕሬዚደንት ቭላዲሚር ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው የዩክሬን ጥቃት ያጻፋ እርምጃ መውሰድ አለብኝ የሚል አቋም ላይ መሆናቸው ተነገረም። አሜሪካ ፑቲን የበቀል እርምጃ እንዳይወስዱ አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህፃናት የጦርነት ልምምድ ላይ ናቸው ሲሉ ርዕሰ መስተዳድሩ ተናገሩ። ይህንን ያሉት ጠቅላይ ሚኒስትሩ ጦርነት በረከትና መልካም አጋጣሚም ነው ባሉ ተመሳሳይ ዕለት ነው። የብልጽግና ያለፉት ዓመታት ግዙፍ ፕሮጀክት ጦርነት ስለመሆኑ እምብዛም ማከራከሪያ አይደለም። ቢሊዮኖች ተመድበው ሚሊዮኖች አልቀው ቢሊዮኖችን ያወደመም ይህ ፕሮጀክቱን በፈረቃ በተለያዩ የሀገሪቱ አካባቢዎች እያደረገም ስልጣኑን አቆይቷል። የኢትዮጵያ መንደሮች የከባድ መሳሪያ መንቀሳቀሻዎች የሀገሪቱ ወጣቶች ጠመንጃ አንጋቾች የሆኑ ዘንድ ማርከታጠቅ ሲልም ከርሟል። ተረኛ የጦርነት ሰለባ በሆነው በአማራ ክልል ውስጥም ወጣቶች ብቻ ሳይሆን ህፃናትም ከተለያየ ቁሳቁስ መሳሪያ የሚመስል ነገር እየሰሩ ህልማቸው መተኮስ እንደሆነ ሲናገሩ መስማት የተለመደ ነው። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ሲናገሩ የተሰሙትም ይህንኑ ነው። ታዳጊ ህፃናትን ስታዩ ትናንት እናንተም እኛም ባገኘነው አጋጣሚ ስንጠይቃቸው ርዕያቸው መልካም ርዕይ የሰነቁ ተማሪዎች ዛሬ በእያንዳንዱ አካባቢ በእያንዳንዱ መንደር የኮባ መሳሪያ፣ የእንጨት መሳሪያ፣ የአገዳ መሳሪያ እየሰሩ ልምምዳቸው ግጭትና ጦርነት በጦርነት አዙሪት የመቆየት አባዜን ትናንት ምንድነው ራዕይ ዶክተር ምንድነው ፓይለት ምንድነው ይሄ ሲገልጹ የነበሩ ሲናገሩ የነበሩ ህፃናት ዛሬ ባልተገባ ሁኔታ ውስጥ ይገኛሉ። ብልጽግናና መሪዎቹ እየፈጠሩት ያለው የሀገሩ ዜጋም ርዕሰ መስተዳድሩ እንደሚሉት ያለ ነው። አመታትን ተምረው ህልማቸው ዶክተር መሆን እንደሆነ ተናግረው ለዛ ሲበቁ ግን ራበን በማለታቸው አስሮ ሽብርተኛ እያለ የሚከሳ አገዛዝ፣ አትግደሉን አታፈናቅሉን የሚሉ ሰላማዊ ወጣቶች ሰልፍን ጩኸታም በሚል አንኳሶ ወደ ጫካ ይገቡ ዘንድ ያስገደደ ስርዓት፣ ትምህርት ቤትን በድሮን መደብደብ ልክ እንደሆነ እያቀረበም ከ9 ሚሊዮን በላይ ህፃናትን ከትምህርት ገበታ ያራቀው ብልጽግና ያሁኑን ትውልድ ብቻ ሳይሆን ቀጣዩንም አቶ አረጋ ከበደ እንዳሉት ያለ አድርጎ እየቀረጸው ነው። በእርግጥ የእርስ በርስ ጦርነቶች መቼ ነው የሚያበቁት የሚል ጥያቄ ያለው ቢኖር ግን ጠቅላይ ሚኒስትር አብይ አህመድ ትናንት አንድ ምላሽ ሰጥተዋል። ጦርነት በረከት አለው፣ መልካም እድልም ይዞ ይመጣል የሚል ጦርነትም ይሁን ሌላ መልክ ያለው ፈተና የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ያን ለማየት የሰከነ ማንነት፣ የሚያስተውል ማንነት፣ ችግርን በችግርነቱ ብቻ ሳይሆን ከችግር ውስጥ የሚገኝ እድልን ፈልቆ የማውጣት ብቃት እስከተፈጠረ ድረስ በእያንዳንዱ ፈተና ውስጥ ጠቀሜታዎች
ካደረኳቸው ያለፉት ዓመታት የእርስ በርስ ጦርነቶች ከህዝብ ልቂትና ከሀብት ውድመት አትርፍ ያለሁ የሚሉ መሪ ያሉት ብልጽግና የሀገሪቱ ወጣቶችን በመከላከያ ሰራዊት፣ በፖሊስ፣ በሚሊሻ አደራጅቶ በሌላ ወገን ያሉትን ወጣቶችን ደግሞ ጽንፈኛ፣ ሽብርተኛ፣ ጁንታ፣ ባንዳ በሚል ፈርጆ ከጦርነት በረከቱን ማግኘቱን ቀጥሏል። ይህ ያንገሸገሻቸው የሀገሪቱ አርሶ አደሮች ግን ይህ ይቆም ዘንድ መጠየቃቸውን ገፍተውበታል። ማን ነው ጠላት የመጣ? እስኪ ጠላቴ የምትሉት ማን ነው? መከላከያ ወንድምህ፣ ሚኒሻ ወንድምህ፣ ፖሊሱ ወንድምህ፣ ፋኖ ወንድምህ ነው። ይህ ወንድማማች እየተጋደለ ከማጋደልና ወንድምህን ከወንድም ከማጫረስ ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። مالك الدنيا بتجري حواليك؟ ده وقتك عشان تسبقها. انت دلوقتي التكنولوجيا ال5G. የፋኖ ኃይሎች በብልጽግናው መንግስት በኩል ከሰሞኑ አጀንዳ በሆኑት የወሎ ክልልነት ጥያቄና ህወሓት ላይ አልተኩሳሉን ጉዳዮች ላይ ምላሽ ሰጥተዋል። የመከላከያ ሰራዊቱ በበኩሉ ከነዘመነ ካሴ ፋኖ ጋር ጠንካራ ውጊያ ያደረኩ ብሏል። እነዚህ ሁለት መግለጫዎች እየተሰጡ ያሉት የብልጽግናው መንግስት ቃል አቀባይ ለገሰ ቱሉና የሰላም ሚኒስትሩ በታሪክ እንዳሁኑ ሰላም ሆነን አናውቅም በሚሉበት ተመሳሳይ ወቅት ነው። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። በርግጥ ለገሰት ሁሉ የሀገሩን የሰላም ሁኔታ እንደማወዳደር ያድርገው ያቀረቡት በሚያገለግሉት ስርዓት በ7 ዓመት ውስጥ ከሆነው ጋር ነው። እንዲያም ሆኖ አሁንም በተለይም በአማራ ክልል በተለያዩ ስፍራዎች ላይ ሰዎች እየሞቱባቸው ያሉ ጥቃቶች ናቸው ተጠናክሮ የቀጠሉት። ትናንት ጎንደርና ሞጣ ከተማ ዙሪያ የነበሩት ውጊያዎችና የደረሰው ሰብአዊና ቁሳዊ ጉዳትም ለዚህ ማሳያ ነው። በተመሳሳይ ትናንት ከጎንደር አየር ማረፊያ በጥቂት ኪሎሜትሮች ርቀት ላይ የፋኖ ኃይሎች ያደረስ ነው ካሉት ጥቃት ባሻገር በክልሉ ርዕሰ መዲና ባህር ዳር አየር ማረፊያ አቅራቢያ ወገል ሳላይም በተመሳሳይ ጥቃት ማድረሳቸውን የፋኖ ኃይሎች ይገልጻሉ። አቸፈር፣ መካነ ሰላም፣ አርማጭሆ የተፈጸሙ ጥቃቶችና በአንዳንድ ስፍራዎች ላይ የነበሩ የተኩስ ልውውጦችም ክልሉ የጦርነት አውድማ ሆኖ የመቀጠሉ ማሳያ ናቸው። በክልሉ ውጊያ ላይ ስለመሆናቸው የሚገልጹት ግን የፋኖ ኃይሎች ብቻ አይደሉም፣ የመከላከያ ሰራዊቱ ጭምር እንጂ። የሌትናንት ጀነራል መሐመድ ተሰማ ምስራቅ እዝ ከነዘመነ ካሴ የፋኖ ኃይሎች ጋር ተዋጋው የሚል መግለጫ አውጥቷል። በአዴት ዙሪያ ዴን ሳባታና በአጊታ ቀበሌም ደምስሻለው፣ አቁስያለው፣ የተለያየ የጦር መሳሪያም አግኝቻለው ብሏል። እጅ የሰጡኝ የፋኖ ብርጌድ አመራሮች አሉ በሚልም ዘርዝሯል። ሁለቱ ተፋላሚ ኃይሎች እንዲህ ያለ ሪፖርት በሚያወጡበት ሁኔታ ነው እንግዲህ የ4 ኪሎ የብልጽግና አውሮፕላን ተሳፋሪዎች ደግሞ ሰላማችን ታሪካዊ ነው የሚሉት። ከሰሞኑ የተጠናከረ ውጊያ የሚካሄድባቸው አካባቢዎች ዋነኛ መነሻ ደግሞ የመከላከያ ሰራዊቱ የክልሉ ቆይታ በቅርቡ ለማጠናቀቅ በሚል ወደ ፋኖ ኃይሎች መገኛዎች በመጓዝ ዘመቻዎችን ማካሄድ የሚል ስምሪት መኖሩን ተከትሎ ነው። ከዚህ ስምሪት ጎን ለጎን ደግሞ የፕሮፓጋንዳ ዘመቻዎች፣ ስብሰባዎችን በመጥራት ጭምር ተጠናክሯል። እነዚህ ዘመቻዎች ደግሞ የፋኖ ኃይሎችን ከህዝቡ የመነጠልና እርስ በራሳቸው ያሉበትን መለያየትን ማስፋት የሚል ነው። ጠቅላይ ሚኒስትር አብይ አህመድ ትናንት ሰራዊቱ በበኩሉ ከነዘመነ ካሴ ፋኖ ጋር ጠንካራ ውጊያ ያደረኩ ብሏል። እነዚህ ሁለት መግለጫዎች እየተሰጡ ያሉት የራሱ የሆነ ሚሊሻ አደራጅቶ በሌላ ወገን ያሉትን ወጣቶችን ደግሞ ጽንፈኛ፣ ሽብርተኛ፣ ጁንታ፣ ባንዳ